ተናስልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ የካቲት 23 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት እንኳን ለአድዋ ድል 130ኛ ዓመት አደረሳችሁ ያን ክብር ለሰማዕታት አርበኞቻችን። ከዕለቱ ዜናዎች በፊት አርዕስተ ዜናውን እናስቀድማለን። አድዋና ፋኖ ዓለም አቀፉ ዘገባና የአርሲ እልቂት፣ ሰላማዊ ሰዎች ላይ ድሮን ጥቃት፣ ለአዲሱ ትውልድ የቀረበው ጥሪ፣ አዲስ አበባና አዲሱ መመሪያ፣ የኢራን ጦርነት፣ ነዳጅ፣ የእስራኤል አምባሳደርና አሜሪካና ወታደራዊ ጥቃቱ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአድዋ ድል 130ኛ ዓመት ስናከብር ኢትዮጵያን ከነ ታሪኳ የሚጠላ የብልጽግና አገዛዝ በአማራ ሕዝብ ላይ የከፈተውን የዘር ማጥፋት ጦርነት በመመከትና በሌሎች ኢትዮጵያ ላይ የደቀነውን አደጋ ለመከላከል የሚያበቃ ተጋድሎ እያደረግን ነው በማለት የአማራ ፋኖ ብሔራዊ ንቅናቄ እንኳን ለ130ኛው አድዋ ድል አደረሳችሁ ሲል ባወጣው መግለጫ ጠቀሰ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ዛሬ የካቲት 23 ቀን 2018 ዓ.ም 130ኛ አድዋ ድል አስመልክቶ ባወጣው መግለጫ ለመላው ኢትዮጵያውያን እንኳን ለበዓሉ አደረሳችሁ ያለ ሲሆን 130ኛው የአድዋ ድል ሲከበር ኢትዮጵያን ከነ ታሪኳ የሚጠላ የብልጽግና አገዛዝ በአማራ ሕዝብ ላይ የከፈተውን የዘር ማጥፋት ጦርነት በመመከትና በሌሎች ኢትዮጵያ ላይ የደቀነውን አደጋ ለመከላከል የሚያበቃ ተጋድሎ በማድረግ ላይ መሆኑን አስታውቋል። አድዋ የነጻነት፣ የአንድነት፣ የአይበገሬነት፣ የራስ በቅነት ውጤት ነው። አድዋ ከጊዜያዊ ትርፍ ይልቅ የአገር ክብርና ነጻነት፣ ከፍርፋሪ ይልቅ ኩራትን፣ ከጎብዳጅነት ይልቅ የሞራል ልዕልና ያስቀድመው አባቶቻችን የፈጸሙት ድንቅ የታሪክ ክስተት ነው። አድዋ ኢትዮጵያ በዓለም መድረክ ከተከሰቱ የዓለም ስልጣኔዎች መካከል አንዷ መሆኗን ያስመሰከረ በደረጃ የአመራር ጥበብ የጋራ በሆነ ብሔራዊ አጀንዳ ኢትዮጵያውያን በአንድነት የተሰለፉበት መድረክ ነው። ሀገርና ሕዝብ መውደድን አውርተው ሳይሆን ሰርተው ተነግሯቸው ሳይሆን ተግብረው ያሳዩን አጼ ምኒልክ፣ እቴጌ ጣይቱና ሌሎች የዘመኑ ክስተቶች በጽናታቸው፣ በአመራር ጥበባቸው፣ በአስተዋይነታቸውና በቆራጥነታቸው እብሪተኛ ወራሪዎችን በማሸነፍ ለአፍሪካ ኩራት የሆነ ድል የቅኝ ገዢዎችን የኃይል ሚዛን ያዛባበት ታሪካዊ ክስተትም ነው አድዋ በማለት የአማራ ፋኖ ብሔራዊ ንቅናቄ ባወጣው በዚሁ መግለጫ ጠቅሷል። የኢትዮጵያን ብዝሃነት ከጭፍለቃ ያዳነው የአድዋ ድል ኢትዮጵያ በዓለም አቀፍ የፖለቲካ መድረክ ተሰሚነት ያላት ሀገር እንድትሆን ከማስቻሉም በላይ ለዓለም የዲፕሎማሲ ሕግ፣ የጋራ ደህንነትና በሉዓላዊነት ላይ ጣልቃ ያለመግባት መርሆችን እንድታበረክት ማድረጉንም ይኸው መግለጫ አስታውሷል። ከአድዋ መንፈስ በተቃራኒ የተሰለፈው የአብይ አህመድ ቡድን የአገሪቱን የመከላከያ ተቋም አመራር ለአረብ ኤሚሬቶች በማስረከብ ኢትዮጵያንን በባዕዳን ወንበዴ ሀገራት ድሮንና ጀት በማስጨፍጨፍ ታሪክ ይቅር የማይለው አሳፋሪ ተግባር በመፈጸም ላይ ይገኛል ያለው ይህ መግለጫ ባንዳነትና ባዳነት ከአረመኔነት ጋር የተላበሰውን የብልጽግና አገዛዝ በማስወገድ አገራችንን ካልተነገረው የአረብ ኤሚሬቶች ቅኝ ግዛት ለማላቀቅ በቁርጠኝነት የምንታገል መሆኑን በዚህ አጋጣሚ እናረጋግጣለን በማለት የአማራ ፋኖ ብሔራዊ ንቅናቄ የአድዋ ድል በዓልን አስታኮ ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ የሚመሩት አገዛዝ የአድዋ ድል በአደባባይ እንዳይከበር በመከላከል በአዳራሽ ውስጥ ተከብሮ እንዲውል ማድረጉ በበርካታ ኢትዮጵያውያን ዘንድ በጥያቄ ጭምር ዘንድሮም እየተነሳ ሲሆን አገዛዙ አድዋን ቀስ በቀስ ከህዝብ ለማደብዘዝ እየሰራ መሆኑን በወቀሳ አንስተዋል። ይህ በእንዲህ እንዳለ ሰላማዊ ሰዎችን ዛሬም የሚጨፈጭፈው የአገዛዙ ስልጣን አስጠባቂ ጦር ኤታ ማጆር ሹም የቀድሞ ምርኮኛ ብርሃኑ ጁላ የአድዋ ድልን አስታኮ ዛሬም የአድዋ ጀግኖችን እየወጉ ያሉ ባንዶች አሉ ያለበት ንግግርን በተመለከተ የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ የአድዋ ድልን አድዋ ተራሮች ስር ያከብራል ተብሎ የሚጠበቀው ፊልድ ማርሻል መሃል አዲስ አበባ ላይ ሆኖ ያስተላለፈው መልእክት ተማጽኖው ጭምር እንደሚያሳይ ገልጾ በእውነቱ ገራሚ ነው። በእርግጥ በብልጽግና ቤት ዥዋዥዌ ማጭበርበር እዚህና እዛ መርገጥ የተለመደ ከሆነ ቆይቷል። ትላንት ምጽዋና በርበራ ደርሶ የነበረው የአብይ አህመድ ሰራዊት ከእንደገና ህዳሴው ግድብ ላይ አጃይብ ነው በማለት የዛሬውን የፊልድ ማርሻሉን ንግግር በወቀሳ አንስቷል። አየር ኃይሉን ለኢሚሬት ጀነራል ሐሰን ያስረከበ ፊልድ ማርሻል ስለ ብሔራዊ ጀግነት ሲያወራና ሌላውን በባንዳነት ሲፈርጅ እንደ መስማት አስቂኝ ነገር የለም ያለው አርበኛ አስረስ ማረ ዳምጤ ፊልድ ማርሻሉ በቃ ዝላችኋል፣ ደክሟችኋል፣ አትችሉም፣ ቁርጡን ወቁ፣ ቀይ ባህር ምጽዋ ምናምን ጦራችሁ በፋኖ ከማለቁ በፊት ለማትረፍ የምታሰርጹት ትርክት መሆኑን እናውቃለን። እንኳን እናንተ ማንም ህዝብን አሸንፎ አያውቅም። ህዝቡ በራሱ ታሪክ እየማላችሁ ያንኑ ባለታሪክ ህዝብ የማጥፋት ተልዕኮ ላይ መሆናችሁ ታውቋል። ለሰላም እጅ ስጡ ይበቃል በማለት የበኩሉን ጥሪ አቅርበዋል።
በኦሮሚያ ክልል አርሲ ዞን ሰሞኑን ታጣቂዎች በፈጸሟቸው ጥቃትም ከ30 በላይ ሰላማዊ ዜጎች መገደላቸውን እና የቤተ ክርስቲያን ኃላፊዎችም የዓይን እማኞች መግለጻቸውን ቢቢሲም ዘገበ። ትናንት ምሽትም በተፈጸመው ጥቃት ቢያንስ 2 ሰዎች እንደተገደሉም 3 የአካባቢ ምንጮችም ገልጸዋል ብሏል። የብር ራዲዮም ቀደም ሲል እንደዘገበው ሁሉ ቢቢሲም ያነጋገራቸው 5 የአካባቢ ነዋሪዎችና የቤተ ክርስቲያን ኃላፊዎች እንደገለጹት በአርሲ ዞን ውስጥ በሚገኙ ሸርካና መርቲ ወረዳ ጥቃት መፈጸሙን የጀመረው ካለፈው ሳምንት መጀመሪያ አንስቶ መሆኑን ገልጸው ባለፈው ማክሰኞ በመርቲ ወረዳም ፈቀርሳ በተባለ ቀበሌ በተፈጸመ የመጀመሪያን ጥቃትም 4 ንጹሃን ዜጎች መገደላቸውን በደህንነት ስጋትም ስማቸው እንዳይገለጽ የጠየቁ የአካባቢው ቤተክርስቲያን ኃላፊዎችና ነዋሪዎች ለቢቢሲም ገልጠዋል። በአቅራቢያ በሚገኘው ስፍራም አባቱ ላይ ጥቃት እንደተፈጸመ የገለጸም ሌላ አንድ ነዋሪ 4 ነዋሪዎች የተገደሉት በጥይት እንደሆነም ገልጾ ከዚህም ጥቃት በኋላ ደግሞ ወደ እነርሱ አካባቢ መጡ ታጣቂዎችም አባቱን እግራቸው ላይ በስለትም መጥረቢያም መምታታቸውንና ቤታቸውንም ማቃጠላቸውንም ተናግረዋል። አንድ የአካባቢው የቤተክርስቲያን ኃላፊም ከተገደሉት 4 ሰዎች አንዱ ሙስሊም መሆናቸውን ገልጸው 3ቱ ክርስቲያኖችም ጓደኞቻቸው ናቸው ብለዋል። ለምን ክርስቲያን ትገድላላችሁም ስላለም ተባባሪ ነህ በማለትም እርሱንም እንደገደሉትም እኚሁ የቤተክርስቲያኒቱ ኃላፊም እማኝነታቸውን ሰጥተዋል። ከፍተኛ የሟቾች ቁጥር የተመዘገበበትን ሁለተኛው ጥቃት የደረሰው ባለፈው ሐሙስ የካቲት 19 2018 ዓ.ም እንደሆነ ምንጮች ያስረዱ ሲሆን በሸርካ ወረዳ ጃዊ ዋጮ ቀበሌ በተፈጸመው በዚሁም ጥቃት 19 ንጹሃን ዜጎችም እንደተገደሉ የቤተክርስቲያን ኃላፊዎችና ነዋሪዎችም ተናግረዋል። በአካባቢው የሚገኘው ጃዊ አቡነ ገብረ መንፈስም ቅዱስ ቤተክርስቲያን አመራርና የአካባቢው ነዋሪ የሆኑ አንድ ኃላፊ ከቀኑ 9 ሰዓትም ሳናስበው መጡብን፣ ከዚያም በኋላም የሆነውን አድርገው 21 ሰዎችን በጥይትም ጨርሰው የፈለጉትን ነገር አድርገው ገቡም ሲሉ የተፈጠረውን አሳዛኝ ድርጊትን ለቢቢሲም ገልጸዋል። 2 ዘመዶቻቸውን መገደላቸውንም አክለዋል። ነዋሪዎቹም የተገደሉት በተገኙበት እንደሆነ የሚናገሩት ምንጮቹ መንገድ ላይም ቤታቸው ውስጥም ጥቃት እንደተፈጸመም ገልጸው ባለፈው ሐሙስ የተገደሉት ነዋሪዎች በጃዊ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በጅምላ መቀበራቸውንም እማኝነታቸውን ሰጥተዋል። ቢቢሲ ያነጋገራቸው 3 ምንጮች እንደገለጹት በማግስቱም ከቀኑ 9 ሰዓት ወይም 10 ሰዓትም ገደማ በዚሁ ቀበሌ በተፈጸመ ሌላ ጥቃት 8 ሰዎች የተገደሉ ሲሆን 5 ሰዎች ደግሞ ታግተው መወሰዳቸውን የአካባቢው ነዋሪዎችና የቤተክርስቲያኒቱ ኃላፊም ተናግረዋል። ከዚህም በተጨማሪም ታጣቂዎቹ የአካባቢውን ነዋሪዎች ቤቶችና የቤተክርስቲያኒቱን አስተዳደር ጽሕፈት ቤት ማቃጠላቸውን ያስረዱ ሲሆን እንደገና ሽማግሌዎችን፣ አሮጊቶችን እሳት ውስጥ እየጨመሩ እዛው አቃጠሏቸው የሚሉት ነዋሪ ከዚህ ጥቃት በኋላ ራሳቸውን ጨምሮ በርካታ የአካባቢው ነዋሪዎች ከአካባቢው መሸሻቸውንም ተናግረዋል። በሁለቱ ጥቃቶች ጉዳት የደረሰባቸው 8 ሰዎች ሕክምና እየተከታተሉ እንደሆነ ምንጮቹ የገለጹ ሲሆን በትላንትናው ዕለት ላይም በዚሁ በሸርካ ወረዳ ቢያንስ 2 ነዋሪዎች እንደተገደሉና አንድ ነዋሪ አንድ የቤተክርስቲያን ኃላፊ ለቢቢሲ እማኝነታቸውን ሰጥተዋል። በትናንቱ ጥቃት አዛውንት የሆኑ 2 ወንድማማቾች ቤታቸው ውስጥ እንደተገደሉ የተገለጸ ሲሆን ሌላው የአካባቢ ነዋሪ በበኩላቸው የተገደሉትም 5 ሰዎች ናቸው ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ እስልምና ጉዳዮች ወይም መጅሊስ ድርጊቱን በተናጠል ማውገዛቸውም ተመልክቷል። በሻውራ ከተማ ከጉድጓድ ውሃ ይቀዱ የነበሩ ወይዘሮን ጨምሮ አንድ ወጣትና አንድ አዛውንት በድሮን ጥቃት ተገደሉ። አገዛዙ ሰላማዊ ሰዎች ላይ አነጣጥሮ ጥቃት እየፈጸመ መሆኑን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዛሬ ይፋ ባደረገው መረጃ አገዛዙ በእግረኛና ሜካናይዝድ ጦር የአማራን ሕዝብ ለመጨፍጨፍ የሚያደርገው የእልቂት ዘመቻ በከፍተኛ ተጋድሎ እየተመከተበት ቢሆንም በተለያዩ ቦታዎች ሰላማዊ ሰዎች ላይ ያነጣጠረ ጥቃት እየፈጸመ መሆኑን ዛሬ የካቲት 23 ቀን 2018 ዓ.ም የአድዋ ድል 130ኛ ዓመት በሚከበርበት ዕለት በማዕከላዊ ጎንደር አለፋ ወረዳ ሻውራ ከተማ ውሃ በመቅዳት ላይ የነበሩ ወይዘሮን ጨምሮ አንድ ወጣትና አንድ አዛውንት በድሮን ጥቃት መገደላቸውን አስታውቋል። በማዕከላዊ ጎንደር አለፋ ወረዳ ሻውራ ከተማ ቀበሌ 01 ከንጋቱ 1 ሰዓት ላይ ዛሬ የካቲት 23 ቀን 2018 ዓ.ም ከጉድጓድ ውሃ በመቅዳት ላይ የነበሩት ወይዘሮ አንጓችን ጨምሮ ወጣት ናንዬ ደጉና አቶ አለሙ አቢታ የተባሉ ነዋሪዎች በድሮን ጥቃት ሲገደሉ ሌሎች ላይ ከባድ የአካል ጉዳት
ጉዳት መድረሱን፣ መኖሪያ ቤቶችም መውደማቸውን ይኸው መረጃ ጠቅሷል። ከሰሞኑ በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ የመይሳው ካሳ ሁለተኛ ኮር የተደመሰሰውና የተማረከው አቅመቢሱ ያገዛዙ ስልጣን አስጠባቂ ኃይል አሁን ላይ እንደ አማራጭ ንጹሐን ህዝባችን ላይ ሂሳብ ለማወራረድ የሚሄድበት ርቀት ምን ያህል በወታደራዊም ሆነ በፖለቲካ ዘርፍ እንደተሸነፈ የሚመሰክሩ ሀቆች ናቸው ማለት ድርጊቱን ኮንኗል። ከአገዛዙ ጎን የተሰለፈ ማንኛውም የፖለቲካ ቡድንና ግለሰብ በራሱ ህዝብ ላይ ሽብር እየፈጸመ መሆኑን ማወቅ አለበት ያለው የአማራ ፋኖ ብሔራዊ ንቅናቄ በንጹሐን ወገኖቻችን ላይ በደረሰው ጉዳት መጽናናትን እንመኛለን። እጥፍ ድርብርብ አጸፋዊ ወታደራዊ ምላሽ በመስጠት የአማራ ህዝብ ሰላምና እረፍት እስኪያገኝ ድረስ ተጋድሏችን ተጠናክሮ ይቀጥላል ብለዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ንጉስ ሚካኤል አሊኮር የትራንስፖርት አገልግሎት በተወሰኑ ቦታዎች ላይ ላልተወሰነ ጊዜ መከልከሉን ዛሬ የካቲት 23 ቀን 2018 ይፋ ባደረገው መረጃ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ከሚንቀሳቀስባቸው ወረዳዎች መካከል በሁለቱ ወረዳዎች በመቅደላና ተንታ ወረዳዎች ውስጥ ከዛሬ የካቲት 23 ቀን 2018 ጀምሮ የተሽከርካሪ እንቅስቃሴ የተከለከለ ሲሆን ከዛሬ ዕለት ጀምሮ ወደ መቅደላና ተንታ ወረዳዎች ለመግባት የሚሞክር ወይም ከሁለቱ ወረዳዎች ለመውጣት የሚንቀሳቀስ ተሽከርካሪ ላይ እርምጃ ይወሰዳል ሲል ከወዲሁ አስጠንቅቋል። ማንኛውም የተሽከርካሪ ባለንብረትና አሽከርካሪ ኮራችን ይፋ ያደረገውን የተሽከርካሪ እንቅስቃሴ ገደብ በማክበር ድርጅቱ መልሶ መግለጫ እስካላወጣ ድረስ ራሱና ንብረቱን ከጥፋት ይጠብቅ ዘንድ ከወዲሁ እንመክራለን። ኮሩ ለሚመለከተው አካል በላከው መግለጫ ማስታወቁን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 23 ቀን 2018 ባወጣው በዚሁ ማስጠንቀቂያ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ነጻ ባወጣቸው አካባቢዎች ህዝባዊ ውይይቶች ማካሄዱን አስታውቋል። በደቡብ ወሎ ዞን ለገሃዲ ወረዳ ከሽክፍና አካባቢ ማህበረሰብ ጋር ሰፊ ውይይት ዛሬ የካቲት 23 ቀን 2018 መደረጉን ባወጣው ተጨማሪ መረጃ ገልጿል። በውይይቱ ላይ የልጅ ኢያሱ ኮር ምክትል ሰብሳቢና ወታደራዊ አዛዥ አርበኛ እንዳሻው ጌታውን ወይም ፑቲን፣ የልጅ ኢያሱ ኮር ምክትል ወታደራዊ አዛዥ 50 አለቃ ሞላና ሌሎችም የዞ አመራሮች የተገኙ ሲሆን በውይይቱ የአማራ ፋኖ የህልውና ትግል ዓላማ፣ ትግሉ የደረሰበት ደረጃ፣ ትግሉን ለመጥለፍ ለማጠልሸት ጠላቶቻችን የሚሰሩት ሴራና ወደፊትም ከውጭም ከውስጥም ትግላችንን ከሚገጥሙ ፈተናዎች እንዴት መጠበቅ እንዳለበት ሰፊ ውይይት ከህዝቡ ጋር መደረጉን ይኸው መረጃ ጠቅሷል። የኢትዮጵያ ዘላቂና አስተማማኝ የባህር በር ማግኘትም የአድዋ ሰማዕታት ካወረሱን የታሪክና የሉዓላዊነት አደራ የማይነጠል ነው ሲሉ የኢፌዴሪው ፕሬዝዳንት አምባሳደርም ታዬ አጽቀሥላሴም ተናገሩ። ፕሬዝዳንቱ በ130ኛው የአድዋ ድል በዓል ላይ ዛሬ ባሰሙት ንግግር ከአኩሪ ታሪክ ወደ ብሩህ አድማስ በሚል መርህ ሐሳብ በአድዋ ድል መታሰቢያ እየተከበረ በሚገኘው መድረክ ላይ እንደገለጹት የአድዋ ድል ለአፍሪካና ለመላው ጥቁር ህዝቦች የነጻነት ጎህ የፈነጠቀና ሰብአዊ ክብርን ያጎናጸፈ ነው ብለዋል። ሲቀጥሉም የኢትዮጵያን ጀግኖች በዓለም አደባባይ ያስመሰከረና የሀገር ፍቅር ጽናትን ለዓለም የገለጠ የታሪክ ምዕራፍ መሆኑን የጠቀሱት ፕሬዝዳንትም ታዬም የአድዋም አስተምሮ ኢትዮጵያዊነትን የሚያነግስ አጉራ ዘለል ፖለቲካና ሌብነትን እንደሚጠየፍም አስረድተዋል። የዘንድሮ በዓል ስናከብር የድሉ እሳቤም ለኢትዮጵያ ብሔራዊ ጥቅም ያለውን ከፍ ያለ ፋይዳ በማመላከትም ጭምር ነው ያሉትም ፕሬዝዳንቱ አባቶቻችን የጥቁር ህዝቦችን ክብርና ነጻነት በመስዋዕትነት ማስከበራቸውን አውስተው የዛሬው የአድዋ ድል ትርጉም ነጻነት በብልጽግና ማስዋብ ለትውልዱ የሚተርፍም አኩሪ ተግባር መፈጸም ማስተላለፍ ነው ብለዋል። አድዋን ስናስብ አባቶቻችንና እናቶቻችን ሉዓላዊነትን የከፈሉትን ዋጋ ብቻም ሳይሆን ለኢትዮጵያ የነበራቸውንም ሰፊ ራዕይ ጭምር ነው ያሉትም ፕሬዝዳንትም ታዬ አጽቀሥላሴ በአድዋ ድል ማግስት የዲፕሎማሲ ትግል አንዱ ማጠንጠኛ የነበረው ኢትዮጵያም ከዓለም የምትገናኝበትን የባህር በር ባለቤትነትን የማረጋገጥ ጉዳይ ነው ሲሉም ተደምጠዋል። ኢትዮጵያውያን የሀገርን ሉዓላዊነትን ለማስከበር ባደረጉት ተጋድሎም ታሪክ ለኢትዮጵያ መልካምና በጎ እንደነበረ ያሳያል ያሉትም ፕሬዝዳንቱ ይሁን እንጂ በአልፎ ሀያጅም ባሉት የፖለቲካ ምስሌትና ኢትዮጵያዊነትን ባልዋጀም ባሉትም ሐሳብ ታሪካዊና ስትራቴጂካዊ ምልሃቆችን እንዲሁም ጥቅሞቻችንን መስዋዕት አድርገን ቆይተናልም ብለዋል። የአድዋ ድል ያስተማረን እንደ ባህር በር ባሉ ስትራቴጂካዊ ጉዳዮች ላይ ከታሪክም ትክክለኛ ጎን መቆም መቻሉን ነው ያሉት ፕሬዝዳንቱ ትላንት በአድዋ አውድማ ላይ የተገኘው ወታደራዊ ድል ዛሬ በኢኮኖሚያዊና በመልክዓ ምድር ወይም በጂኦፖለቲካዊ ድል ሊደገም እንደሚገባም አጽንኦት ሊሰጠው ይገባልም ብለዋል። የሀገራችን የኢኮኖሚ ጥማትም የሚረካውና የህዝቦቿም ዕጣ ፈንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ወይም በየብስ እግረ ሙቅ ያለመታሰሯ
መከበሯን ስናረጋግጥ ብቻ ነው ያሉትም ፕሬዝዳንቱ እንደ አድዋ ጀግኖች ሁሉ ለሀገራችን ብሔራዊ ጥቅም ቅድሚያ በመስጠት የኢትዮጵያን ጥቅም ማስብሰር ይገባል። መንገዳችንና መሻታችንም ሰላማዊና በአብሮነት ማደግ ነው ብለዋል። የባህር በር ጥያቄያችን የታሪክና የፍትህም ጥያቄ አድርጎ መረዳትም እንዲሁም የትውልድ ህልውና ጉዳይ ነው ሲሉም ፕሬዝዳንቱ አጽንኦትም ሰጥተዋል። የተቃዋሚዎች ቅንጅት የአድዋ ድል 130ኛ ዓመትን አስታኮ ወጣቱ ትውልድ እንደ አባቶቹ 1000 ኪሎ ሜትር መጓዝ ሳያስፈልገው በሰላማዊ ትግል አገሩን ከገባችበት ማጥ ማውጣትና ማዳን ይገባዋል በማለት ጥሪ አቀረቡ። ትብብር ለኢትዮጵያ አንድነት የተቃዋሚዎች ቅንጅት የ130ኛውን የአድዋ በዓል ድል ምክንያት ማድረግ እንኳን አደረሳችሁ ባለበት መግለጫ ትላንት ኢትዮጵያን 1000 ኪሎ ሜትሮችን በእግራቸው ተጉዘው ወራሪን ድባቅ መጥተዋል። አገራቸውና መላው ጭቁን ህዝብ ከታላቅ ውርደት ታድገዋል። ቀና ብሎ እንዲሄድ ስለ ክብሩና ማንነቱ እንዲጠይቅ አስችለው በክብር አልፈዋል። የዛሬው ትውልድ ደግሞ 1000 ኪሎ ሜትሮችን መጓዝ ሳያስፈልገው እጁ ላይ ባሉ አማራጮችና በሰላማዊ ትግል አገሩን ከገባችበት ማጥ ማውጣትና ማዳን ይገባዋል በማለት ጥሪ አቀረቡ። አድዋ የመላው ኢትዮጵያ ህዝብ አንድነት የታየበት የጥቁር ህዝቦች ሰውነት የታወጀበትና የኢትዮጵያ ሉዓላዊነት በጀግኖች እናትና አባቶቻችን ደምና አጥንት መስዋዕትነት የተረጋገጠበት ታላቅ የታሪካችን አምድ ነው ያለው የትብብሩ መግለጫ ዛሬ 130ኛው ዓመት የአድዋ በዓል ሲከበር የአባቶቻችንና የእናቶቻችን ትብብር ኢትዮጵያን ከወራሪው ኃይል አድኖ ለዛሬው ትውልድ በድል እንዳስረከበ ሁሉ ዛሬም ሀገራችንን ከገጠሟት የብዙ ፈተናዎች የምናሻግርበት በዚሁ የአድዋ መንፈስና በኢትዮጵያዊነት አንድነት ብቻ እንደሆነ በማመን ነው ሲል ጥሪ አቅርበዋል። የአድዋ ድል የተገኘው በልዩነት ውስጥ ባለ አንድነት መሆኑን በመገንዘብ ዛሬም ሀገራችንን ከገጠማት ፖለቲካዊ ቀውስ ልንታደጋት የምንችለው ከሴራ በጸዳ እውነተኛ በሆነ ውይይትና በፍጹማዊ ትብብር መግባባት ብቻ ነው ያለው ትብብሩ በዚህ ታላቅ ቀን የድሉ ጠንሳሾችና መሪዎች የነበሩትን እነ አጼ ምኒልክ፣ እቴጌ ጣይቱን፣ ራስ አሉላን፣ ራስ መኮንን፣ ደጃዝማች ባልቻን፣ ፊት አውራሪ ገበየውና ስማቸው ያልተጠቀሰ በሺህ የሚቆጠሩ የኢትዮጵያ ጀግኖችን በታላቅ አክብሮት እናስባቸዋለን ብለዋል። ኢትዮጵያ ዛሬ በጠና ታማለች ያለው የትብብሩ መግለጫ የንጹሐን እልቂት በየቀኑና በየቦታው ስሙን እየቀያየረ ቀጥለዋል። ጦርነት በየቀኑ ይወለዳል። ከቦታ ቦታ ተንቀሳቅሶ መነገድ፣ መታከምና መኖር ሩቅና ብርቅ ሆኗል። ዜጎች በኑሮ ውድነትና ስራ አጥነት በአገራቸው መኖር መሯቸው በበረሃና ባህር እየገቡ ያልቃሉ። መንግስት ዋና ተግባሩ የሆነውን የዜጎችን ደህንነት የመጠበቅ ኃላፊነት ረስቷል። ትላንት ለቀጠናው ለአፍሪካ ብሎም ለመላው ጭቁን ህዝቦች ተስፋና ብርሃን የነበረች ሀገር ዛሬ የከፋ የህልውና አደጋ ገጥሟታል በማለት ትብብሩ በዚሁ መግለጫ ጠቅሷል። ትብብሩ ለኢትዮጵያን ባቀረበው ጥሪ ሰው ሰራሽ ሞትና ስደት፣ ረሃብና ጥም፣ የኑሮ ውድነት፣ በየቦታው እልቂት በትብብር በቃ የምንልበት ጊዜው አሁን ነው ያለ ሲሆን ትብብር ለኢትዮጵያ አንድነት መላ ኢትዮጵያንን በማስተባበር አገር ከገባችበት አረንቋ ለማውጣት ቆርጦ መነሳቱን አሁን ከቁዘማ ወጥተን በትብብር የምንቆምበት ወሳኝ ጊዜ ነው። ሁሉም ባለበትና በአቅሙ የድርሻውን ይወጣ። ጀግኖችን ማውሳትና ማወደስ ትልቅ ተግባር ሆኖ ጀግና ሆኖ መቆም ደግሞ ጊዜ የሚጠይቀው ተግባር ነው ሲል አስታውቋል። የአድዋን ድል ስናስብ የእያንዳንዱ ዜጋ ድርሻን እናስባለን። ሌላው ሞቶ ነጻ ያወጣኛል ብሎ ወስልቶ ያለመቅረት፣ ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ፣ ጉልበት የሌለው ለልጁ፣ ለሚስቱ፣ ለአገሩ ሲል በጸሎቱ የሚራዳበት መሆኑን የጠቀሰው ትብብሩ እንኳን አደረሳችሁ ማለት ለአድዋ ድል 130ኛ ዓመት መልካም ምኞቱን በመግለጽ ክብርና ሞገስ ለአድዋ ጀግኖቻችን በማለት ትብብር ለኢትዮጵያ አንድነት ዛሬ የካቲት 23 ቀን 2018 ባወጣው በዚሁ መግለጫ ጠቅሰዋል። ትብብር ለኢትዮጵያ አንድነት ኢህአፓ፣ እናት ፓርቲን ጨምሮ 4 ፓርቲዎች በጋራ የመሰረቱት ቅንጅት መሆኑ አይዘነጋም። ይህ በእንዲህ እንዳለ የቀድሞ የዴፓ ሊቀመንበርና ኢኮኖሚ ባለሙያ ሙሼ ሰሙ አድዋ በዓልን አስታኮ አሁን ካለው ወቅታዊ ኢትዮጵያ ሁኔታ ጋር አስተያየቱን አስፍረዋል። አድዋ ላይ ሁሉም ኢትዮጵያዊ ለነጻነት የከፈለው ዋጋ ከ130 ዓመት በኋላ ዜጎች በሃይማኖታቸውና በማንነታቸው እንዲሳደዱ እንዲገደሉና ፍትህ አጥተው ደማቸው ደመ ከልብ እንዲሆን አልነበረም። በግፍ ለተገደሉ የኦርቶዶክስ ሰማዕታት ፍትህን እንጠይቃለን በማለት አስተያየቱን አስፍሯል። ታዋቂው የሰብአዊ መብት ተሟጋችና የቀድሞ የኢትዮጵያ ሰብአዊ መብት ተሟጋቾች ስብስብ ማዕከል ዋና ዳይሬክተር የነበረው ያሬድ አለማርያም የአድዋን መንፈስ መሸከም ያቃተን ለምን ይሆን በማለት 130ኛው የአድዋ በዓል በቁጥር 130 ሚሊዮን ሆነን በመንፈስ 130 ቦታ ተከፋፍለን ተሰበጣጥረን ተቧድን እርስ በርስ እየተገዳደልን እርስ በርስ እየተፈራራን ለቀጣይ የእርስ በርስ እልቂት በጎጥ እየተጠራራን የምናከብረው መሆናችን የአድዋ መንፈስ ለመሸከም ያቃተን ደካማ መሆናችን የሚያሳብቅብን ጣሊያን በአየር መርዝ እየረጨ ቦምብ እያዘነበ የጠላትነት ልክ ከአድዋ ድል በኋላም አሳይቶናል። ዛሬ በጣሊያን እግር ተተክተው የድሃ ገበሬን መንደር በድሮን ቦምብ እያዘነቡ የሚያጋዩት የራሳችን በጣሊያን መንፈስ የተነደፉ ጥቁር ፋሽስቶች ናቸው። ግን ምን ሆነን ነው አድዋን የሚያክል የድል ታሪክ ተሸክመን ከጭቆና ካፈናና ጭካኔ ነፃ መውጣት ያልቻል ነው በማለት ጠይቀዋል።
3 ወር ባልሞላ ጊዜ ውስጥ ጅቡቲ ለሁለተኛ ጊዜ የኢትዮጵያን አየር ክልል ጥሳ አፋር ላይ ድሮን ጥቃት ፈጽማለች። የአገሪቱን ዳር ድንበርና የአየር ክልል ማስጠበቅ ያቃተው አገዛዝ ዛሬም በድሮን ሰላማዊ ሰዎችን የጥቃት ኢላማ አድርጓል። ጎረቤት ሱዳን ከኢትዮጵያ የሚነሳ ድሮን ጥቃትን መሰረት በማድረግ ማስጠንቀቂያ አውጥታለች። ጎረቤት ጅቡቲ የኢትዮጵያን አየር ክልል በመጣስ ዛሬ የካቲት 23 ቀን 2018 ዓ.ም አፋር ክልል ከእኩለ ቀን በኋላ ጥቃት ሰንዝራ ሰላማዊ ሰዎች ላይ ጉዳት መድረሱ ታውቋል። ከወራት በፊት ተመሳሳይ ጥቃት ጅቡቲ ውስጥ ተፈጽሞ የነበረ ቢሆንም ያገዛዙ ባለስልጣናት ስለ ሁኔታው ከመግለጽ የተቆጠቡ ቢሆንም የአካባቢው ባለስልጣናት ተጨማሪ መረጃ ለማንም እንዳይሰጡ ማስጠንቀቂያ የተሰጠበትና ሁኔታው ለማድበስበስ የተሞከረ ቢሆንም ዛሬም ለሁለተኛ ጊዜ በአፋር ክልል ገገዴ ተብሎ የሚጠራው አካባቢ በተሰነዘረው የድሮን ጥቃት ሕፃናትን ጨምሮ በርካታ አርብቶ አደሮች መገደላቸው ና ሌሎች መቁሰላቸውን ከአካባቢ የወጣው ይኸው መረጃ ይገልጻል። ከዚህ ቀደም በተመሳሳይ ጅቡቲ የኢትዮጵያን አየር ክልል በመጣስ የድሮን ጥቃት ፈጽማ የነበረ ቢሆንም በዛሬው ጥቃት ሕፃናትን ጨምሮ ከተገደሉትና ከቆሰሉት ውጭ በርከት ያሉ እንስሳት መገደላቸውን፣ መኖሪያ ቤቶች መውደማቸውን የሚጠቅሱ መረጃዎች ወጥተዋል። ኢትዮጵያ የጣሊያንን ወረራ መክታ ድል ያደረገችበት 130ኛው የአድዋ ድል በዓል በሚከበርበት ዕለት ጎረቤት ጅቡቲ የኢትዮጵያን አየር ክልል ጥሳ በሰላማዊ ሰዎች ላይ ድሮን ጥቃት ስትፈጽም ጥቃቱን አይቶ እንዳላየ የሆነውና ሁኔታውን በዝምታ ያለፈው አገዛዝ ባህር ተሻግሮ ኢራን በኩዌት ላይ ሰነዘረች ያለው ጥቃት በጠቅላይ ሚኒስትሩ አብይ አህመድ አማካኝነት ለማውገዝ መሞከሩ ወቀሳ እያስከተለ ባለበት ከጎረቤት ሱዳን በኩልም ተጨማሪ ወቀሳ መጥቷል። አገዛዙ በጎረቤት ሱዳን የእርስ በርስ ጦርነት ውስጥ እጁን በማስገባት በአረብ ኤሚሬት የሚደገፈውና በጀነራል ሐምዲ ደጋሎ የሚመራው ቡድን ወታደራዊ ማሰልጠኛ በቤንሻንጉል ክልል በማቋቋም የድሮን ጣቢያ በመክፈት ከዚህ በመነሳት የድሮን ጥቃት መፈጸሙን በጀነራል አልቡርሃን የሚመራው የሱዳን መንግስት ድርጊቱን አውግዞ ማስጠንቀቂያ ማውጣቱን የሚጠቅሱ ዘገባዎች ዛሬም ወጥተዋል። ዓለም አቀፉ መገናኛ ብዙሃን ሮይተርስ ባወጣ የምርመራ ዘገባ በዩናይትድ አረብ ኤሚሬት እርዳታ በቤንሻንጉል ክልል ውስጥ የአርኤስኤፍ ታጣቂዎችን የአብይ አገዛዝ ማሰልጠኛ ሰርቶ እያሰለጠነ ሲሆን የድሮን ጣቢያ ጭምር በአሶሳ አየር ማረፊያ ላይ መገንባቱና ታጣቂዎችም ከኢትዮጵያ ውጭ እየመጡ መሰልጠን መጀመራቸውን ይፋ ማድረጉን ይህን ተከትሎ በአገር ቤት የሚገኙ የሮይተርስ ዘጋቢዎችን ፈቃድ አገዛዙ መሰረዙ አይዘነጋም። በቅርቡ የኢትዮጵያ አየር ኃይል 98ኛ ዓመትን በዓል ምክንያት በማድረግ 90 ዓመት ብለው ባከበሩበት ወቅት የአገዛዙ ስልጣን አስጠባቂ ጦር በመሆን ሰላማዊ ሰዎች ላይ በሚፈጸም የድሮንና የጀት ጥቃት በጦር ወንጀል ከሚፈለጉ የአገዛዙ ባለስልጣናት አንዱ የአየር ኃይሉ አዛዥ ሌተናል ጀነራል ይልማ መርዳሳ የኢትዮጵያን አየር ክልል ወፍ እንኳን አያልፍም የሚል መግለጫ ሰጥቶ እንደነበር የሚያስታውሱ ወገኖች ጅቡቲ በተደጋጋሚ የምታደርገውን ትንኮሳ አይቶ እንዳላየ በመሆን የአገሪቱን አየር ክልል በማስደፈር ዜጎችን ለጥቃት ማጋለጡ በወቀሳ እየተነሳ ይገኛል። በአብይ አገዛዝ የሚደገፈው የአርኤስኤፍ ታጣቂዎች መሪ ጀነራል ሐምዲ ደጋሎ ወይም ሐምዲቲ በዓለም አቀፍ የጦር ወንጀል ተፈላጊ የሆነ ሲሆን በዳርፉር በሰላማዊ ሰዎች ላይ በፈጸመው ጭፍጨፋ የተባበሩት መንግስታት ጭምር ማዕቀብ የጣለ ሲሆን የአብይ አገዛዝ በሱዳን ጉዳይ የሚያደርገው ጣልቃ ገብነት ከኢትዮጵያ ብሔራዊ ጥቅም በተቃራኒ መሰለፉን በግልጽ ያሳያል የሚሉ ወቀሳዎችም መነሳታቸው አይዘነጋም። ጎረቤት ሱዳን ከኢትዮጵያ ግዛት የተነሳም የሰው አልባ አውሮፕላን ወይም የድሮን ጥቃትም ተፈጸመብኝ፣ ሉዓላዊነቴን አስከብራለሁ አለች። የኢትዮጵያ ምላሽም እየተጠበቀ ይገኛል። የሱዳን የውጭ ጉዳይና ዓለም አቀፍም ተኮር ሚኒስትር ዛሬ ሰኞ ባወጣው መግለጫም ባለፈው ሳምንትና ባለፉት ጥቂት ቀናት ውስጥ መነሻቸውን ከኢትዮጵያ ግዛትም ያደረጉ በቁጥር ያልተጠቀሱ ድሮኖችም ጥቃት በሱዳን ግዛት ውስጥም ተፈጽመዋል። ሱዳን የግዛት አንድነቷ ና ሉዓላዊነቷን ለማስከበርም ተገቢውን የመከላከያም እርምጃም ልትወስድም ትገደዳለች ሲል አስጠንቅቋል። የድሮኖችን እንቅስቃሴ በቅርበት ሲከታተል እንደነበረ የገለጸው የሱዳን መንግስት የኢትዮጵያ መንግስት ዋጋም ሊያስከፍለው እንደሚችል ሱዳን ግዛቷን ለማስጠበቅ ስትል ሁሉንም መንገዶችንና አማራጮችን ለመጠቀም እንደምትገደድ ልናስረጋግጥም እንወዳለንም ብሏል። በአገሪቱ የዜና አገልግሎትም ሱና አማካኝነት የተሰራጨው የሚኒስቴር መስሪያ ቤቱ መግለጫ ከኢትዮጵያ በኩል ተወንጭፈዋል የተባሉ የሱዳን ኢላማዎች ላይ አነጣጥረዋል ያላቸው የድሮን ጥቃቶችን የጸብ አጫሪነት ባህሪና ተቀባይነት የሌላቸው ግልጽ ወረራ ነው ብሎታል። በ3 ዓመቱ የሱዳን የእርስ በርስ ጦርነት ውስጥ ኢትዮጵያ እጆቿን በቀጥታም ከታለች የሚል ውንጀላም ከካርቱም መንግስት በኩል በግላጭ ሲቀርብ የአሁኑ ለመጀመሪያ ጊዜ መሆኑም ተመልክቷል። ሮይተርስ የዜና አገልግሎት በቅርቡ በኢትዮ ሱዳን የድንበር ቤንሻንጉልና ጉሙዝ ክልል ውስጥ ኢትዮጵያ ለሱዳን
ፈጥኖ ደራሽ በእንግሊዝኛው ምህጻረ ቃል RSF ወታደራዊ ካምፕ በመስጠትም ታጣቂዎችን ታሰለጥናለች የሚል መረጃም ለጉዳዩ ቅርበትም ያላቸው ምንጮችን በመጥቀስም የምርመራ ዘገባ ማቅረቡን ተከትሎም 3 መቀመጫቸውን በኢትዮጵያ ያደረጉ የዜና አገልግሎቱ ዘጋቢዎች ፍቃዳቸውን ሳይታደስ መቅረቱን መዘገባችን ይታወሳል። ከኢትዮጵያ ግዛት ውስጥ የተነሱ የድሮን ጥቃቶችም ተሰንዝረውብኛል ለሚለው የሱዳን ወታደራዊ አስተዳደር አግባብነት ያላቸው የኢትዮጵያ ባለስልጣናት እስካሁን ድረስም የሰጡትን ኦፊሴላዊ ምላሽም አልተስተዋለም። አገዛዙ ለጦርነት ከህዝቡ በግዳጅ ድጋፍ ለማሰባሰብ ያወጣውን መመሪያ ተከትሎ የአዲስ አበባ ከተማ አስተዳደር በድጋፍ መልክ የሚሰበሰቡ ሀብቶች ለመቆጣጠር የሚያስችለው መመሪያ በ24 ሰዓት ውስጥ የተሰበሰበው ድጋፍ መላክ አለበት የሚል ተጨማሪ መመሪያ አዘጋጀ። የአዲስ አበባ ከተማ አስተዳደር በስሩ የሚገኙ ተቋማት ለድጋፍ የሚሰበስቡት ገንዘብ ለዚሁ ተግባር በተከፈተ የባንክ ሂሳብ ውስጥ በ24 ሰዓት ውስጥ ገቢ እንዲያደርጉ የሚያስገድድ አዲስ ረቂቅ መመሪያ ያዘጋጀ ሲሆን ከህዝብ ከመንግስትና ከበጎ አድራጎት ለጋሾች የሚሰበሰቡ የመሰሉ ሀብት መመዝገብ ያለበት የከተማ አስተዳደሩ በሚከተለው የሂሳብ አያያዝ ስርዓት መሰረት እንደሆነ በዚሁ መመሪያ መጠቀሱ ታውቋል። አገዛዙ ተጨማሪ ጦርነት ለማድረግ ከህዝቡ በቀጥታ የጦርነት ወጪ መሰብሰብ አለመቻሉን ተከትሎ ለአስቸኳይ ጊዜ አደጋ በሚል ከእያንዳንዱ አገልግሎት ተጨማሪ ሀብት ለመሰብሰብ ያወጣውን መመሪያ መሰረት በማድረግ በከተማው ደረጃ የሚሰበሰበውን የድጋፍ ሀብት አሰባሰብና አስተዳደር አፈጻጸም የሚል አዲስ ርዕስ የተሰጠው ረቂቅ መመሪያ መዘጋጀቱን ኢትዮጵያን ኢንሳይደር መመሪያውን መሰረት አድርጎ ባወጣው ዘገባ ጠቅሷል። በ3 ክፍሎች 15 አንቀጾች የተከፋፈለው አዲሱ መመሪያ የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ በድጋፍ ሀብት ምንጭ አሰባሰብ ላይ ያለውን ስልጣን፣ የአስተዳደር ስርዓትና የድጋፍ ሀብት የሚሰበሰብባቸውን ምንጮች የዘረዘረ ሲሆን አዲሱ መመሪያ ከዚህ በተጨማሪ ድጋፍ የሚሰበስቡ ተቋማት ያላቸውን ኃላፊነት የተመለከቱና ሌሎችም ድንጋጌዎች በውስጡ ማካተቱንም ጠቅሷል። መመሪያው የተዘጋጀው በከተማዋ የሚገኙ ነዋሪዎች ማህበራዊና ኢኮኖሚያዊ ችግሮች በዘላቂነት ለመፍታት የሚያስችል የድጋፍ ሀብት ማሰባሰብ አስፈላጊ በመሆኑ ምክንያት እንደሆነ በመግቢያው ላይ የተገለጸ ሲሆን ሌላው የመመሪያው ዓላማ የሀብት አሰባሰብ ሂደት ግልጽነት፣ ተጠያቂነት፣ ወጥነት በማስፈን ከብልሹ አሰራር በጸዳ መልኩ ከተለያዩ አካላት የሚሰበሰበው ድጋፍ በአንድ ቋት ማስቀመጥ መሆኑን በረቂቅ ሰነዱ ላይ የሰፈረ ሲሆን የሀብት አሰባሰብ ማለት ለተለያዩ ማህበራዊ ድጋፎች እንዲውል ከተለያዩ ግለሰቦችና ተቋማት በቋሚነት ወይም በዘመቻ መልክ በገንዘብ ወይም በአይነት ሀብት የማስተባበር ተግባር እንደሆነ በዚሁ መመሪያ መቀመጡን ጠቅሷል። በመመሪያው መሰረት የድጋፍ ሀብት ምንጮች ተብሎ የተዘረዘሩ የበጎ አድራጎት ድርጅቶች፣ ግለሰቦች፣ የንግዱ ማህበረሰብ፣ ከአዲስ አበባ ከተማ አስተዳደር የሚገኝ የበጀት ድጋፍ እንዲሁም ከሌሎች ህጋዊ ምንጮች የሚገኝ ድጋፍ በሀብት ምንጭነት በዝርዝር የተካተተ ሲሆን የድጋፍ ሀብት የሚሰበስቡ ተቋማት ለድጋፍ ሀብት አሰባሰብ አስፈላጊ የሆኑ በቂ የሰው ኃይል፣ የኮምፒውተር፣ ኢንተርኔት፣ የባንክ ሂሳብ መመልከቻና ሌሎች ሁኔታዎች የማሟላት ኃላፊነት እንዳለባቸው በመመሪያው ላይ የሰፈረ ሲሆን ተቋማቱ የሰበሰቡትን የድጋፍ ገንዘብ ለዚሁ ጉዳይ ተብሎ በተከፈተው አካውንት በ24 ሰዓት ውስጥ ማስገባት ይኖርባቸዋል ሲል ረቂቅ ህጉ ደንግጓል። የአዲስ አበባ ከተማ አስተዳደር የፋይናንስ ቢሮ የቻናል 1 ፕሮግራም ማስተባበሪያ ክፍል ኃላፊ አቶ አብይ ቢተው ተቋማት እስካሁን የድጋፍ ሀብቶችን ሲሰበስቡ የቆዩት በተበጣጠሰ መንገድ እንደሆነ፣ የተወሰኑ የከተማ አስተዳደሩ ተቋማት ይህን በተመለከተ የራሳቸው መመሪያ እንዳላቸውም ጭምር ጠቅሰዋል። የከተማው አስተዳደር በብሔራዊ ደረጃ ለአስቸኳይ ጊዜ አደጋ ይውላል በሚል አዳዲስ የአገልግሎት ጭማሪ በማድረግ ከእያንዳንዱ አገልግሎት ሰጪ ከባንክ ብድር የሚወስዱትን ጭምር በየደረጃው እንዲከፍሉ የሚያስገድድ ሲሆን የአዲስ አበባ ከተማ አስተዳደር በበኩሉ ተጨማሪ መመሪያ በማውጣት አገዛዙ በቀጣይ ለሚያስበው ጦርነት ተጨማሪ ድጋፍ ለማሰባሰብ የሚያደርገው ጥረት መሆኑን በተለያዩ ጊዜያት ሲጠቀስ ቆይተዋል። የአዲሱ መመሪያ ለማዘጋጀት ምክንያት ከሆኑ ጉዳዮች አንዱ በገንዘብም ሆነ በአይነት የሚገኙ የድጋፍ ሀብቶች የሚሰበሰቡበት ስርዓት ወጥና ለቁጥጥር አመቺ ለማድረግ እንደሆነ የሚገልጸው ይህ መመሪያ ረቂቅ መመሪያው ከህዝብ ከመንግስትና ከበጎ አድራጎት ድርጅቶች የሚሰበሰበው የገቢና የወጪ ሂሳብ አመዘጋገብ የከተማ አስተዳደሩ በሚመለከተው የሂሳብ አያያዝ ስርዓት መሰረት እንዲከናወን እንደሚደነግግም ይኸው ዘገባ ጨምሮ ጠቅሷል። በመካከለኛው ምስራቅ የተካሄደ ባለው ጦርነትም ሳቢያ የዓለም ነዳጅ አቅርቦትና ዋጋ ላይ ከፍተኛ ለውጥ ሊኖር ይችላል የሚል ስጋት አደረም። ከፍተኛ ነዳጅ አምራች ከሆኑት መካከል ኩዌትም ምርት ማቋረጧን አስታወቀች። የኩዌትም የኢነርጂ ሚኒስትር ዛሬ እንዳስታወቀው ራስ ላቲፋን ኢንዱስትሪያል ሲቲና ማሲድም ኢንዱስትሪያል ሲቲ በተባሉ ቁልፍ የነዳጅ ማማዎች አካባቢ ከኢራን በኩል በተሰነዘረም የሰው አልባ አውሮፕላን ወይም የድሮን ወታደራዊ ጥቃት ምክንያት የተጣራ የተፈጥሮ
የተፈጥሮ ጋዝም ማሰራጨቷን ማቋረጧን ኩዌትም ገልጻለች። ለአውሮፓና ለኤስያም ገበያዎችም ከፍተኛ የነዳጅ ምርቶቿን ከሚያቀርቡትም የመካከለኛው ምስራቅ አገራት መካከል አንዷ የሆነችው ኩዌትም ነዳጅን ለማያመርቱ ነገር ግን ከመካከለኛው ምስራቅ ገበያዎች ላይ ጥገኛ ለሆኑትም እንደ ኢትዮጵያ የመሳሰሉ አገራት ከፍተኛ ጫና ሊፈጥር እንደሚችልም ተሰግቷል። አንዳንድ የባህረ ሰላጤው ነዳጅ አምራች አገራትም ከኢራን ቀጥታ ወታደራዊ ጥቃት ባይደርስባቸውም በአሁኑ ሰዓት የሚታየውን የሰላም መደፍረስን ምክንያትም የነዳጅም ጫኝ መርከቦችም ረጅምና ማቋረጫ መንገዶችን ሊጠቀሙ ስለሚችሉ በሸማቾች ላይም ከፍተኛ ዋጋ ጭማሪ ሊኖር ይችላልም የሚል ስጋት ማየሉም ተሰምቷል። ኩዌት በቀጣይነትም ስለሚኖራትም የነዳጅ አቅርቦትም ለሸሪኮቿ እንደምትገልጽ ብታስታውቅም በአሁኑ ወቅት በአውሮፓ ውስጥ በአንድ ቀን ልዩነትም የ54 ከመቶ የነዳጅ ዋጋ መጨመሩን የተለያዩ የዜና አገልግሎቶችም ዘግበዋል። በፐርሲያ ባህረ ሰላጤና በኦማን ባህረ ሰላጤ መካከል የተዘረጋው ከዓለማችን ቁልፍ የባህረ ሰላጤ መተላለፊያ መስመሮች መካከል አንዱ የሆነው የሆርሙዝ ባህረ ሰላጤም በሰሞነኛው ጦርነት ሳቢያም በኢራን በመዘጋቱ በዓለም የነዳጅ አቅርቦትና የዋጋ ንረት ላይ ከፍተኛ ራስ ምታት እንደሚሆን በስፋትም ተሰግቷል። በኢትዮጵያ እስራኤል አምባሳደር በኢራን ላይ የወሰዱት ያለው ወታደራዊ እርምጃ ኢትዮጵያን በአድዋ ድል ሉዓላዊነታቸውን ለማስከበር ካደረጉት ዘመቻ ጋር ተመሳሳይ መሆኑን ገለጹ። በአገር ቤት የእርስ በርስ ጦርነት በማንሳት ንጹሐን የሚጨፈጭፈው አገዛዝ ጠቅላይ ሚኒስትር አብይ አህመድ ኢራን በኩዌት ላይ የወሰደችውን እርምጃ ማውገዛቸው ወቀሳ አስከትለዋል። እስራኤል እያካሄደች የምትገኘው ወታደራዊ ዘመቻ ኢትዮጵያውያን በአድዋ ጦርነት ሉዓላዊነታቸውን ለማስከበር ካካሄዱት ጦርነት ጋር የሚመሳሰል መሆኑን በእስራኤል የኢትዮጵያ አምባሳደር ዶክተር አብርሃም ንጉሴ ገለጹ። የአድዋ ድል 130ኛ መታሰቢያ በዓልን ምክንያት በማድረግ ባስተላለፉት መልእክት እስራኤል በአሁኑ ወቅት እያካሄደች ያለችው ወታደራዊ ዘመቻ ኢትዮጵያውያን ሉዓላዊነታቸውን ለማስከበር ካደረጉት የአድዋ ተጋድሎ ጋር ያመሳሰሉት ሲሆን እንኳን ለአድዋ ድል በዓል አደረሳችሁ በሚለው መልእክታቸው የአድዋ ድል ለኢትዮጵያ ሕዝብ ያለውን የታሪክና የሉዓላዊነት ትርጉምም ጭምር አንስተዋል። የኢትዮጵያ ሕዝብ አድዋ ድል ሉዓላዊነቱ እንዳረጋገጠው ሁሉ የእስራኤል ሕዝብም ሉዓላዊነቱና የሀገሩን ሕልውና ለማረጋገጥ ቆራጥ የሆነ ጦርነት በማካሄድ ላይ እንደሚገኝ ጠቅሰው በተጨማሪም የአድዋ ድል የጥቁር ህዝቦች በቅኝ ግዛት ላይ የተቀዳጁት ታላቅ ድል ነው ሲሉ ገልጸውታል። የአፍሪካ ሀገራት የነጻነት ትግል መነሳሳትን የፈጠረና ለአፍሪካውያን የድል ምልክት መሆኑን አድዋ ድል አምባሳደር ዶክተር አብርሃም ንጉሴ አንስተው ቀደምት ኢትዮጵያውያን አባቶች አንድ ሆነው የተሰለፉት ወራሪ የፋሽስቱን ጦር ለመመከት እንጂ ከጣሊያን ጋር ልዩ ቂም ኖሯቸው እንዳልነበረ አስታውሰው ይህም ኢትዮጵያውያን ወደ ጦርነት የገቡት ተገደው ሉዓላዊነታቸው ሲደፈርና ሀገራዊ ክብራቸውን ለማስጠበቅ እንጂ በጠላትነት መንፈስ እንዳልነበርም ጭምር አስታውሰዋል። ይህ በእንዲህ እንዳለ በሚመሩት አገር ሰላማዊ ሰዎች በእምነታቸውና ማንነታቸው ሳቢያ እየተጨፈጨፉ ንጹሐን እየተጨፈጨፉ ችግኝ ተክላለው ንጹሐን እየተጨፈጨፉ ስንዴ ኤክስፖርት እናደርጋለን በሚል ኢሰብአዊ በሆነ ንግግራቸው ወቀሳ የሚቀርብባቸው ጠቅላይ ሚኒስትር አብይ አህመድ ኢራን በኩዌት ላይ ወሰደችውን ወታደራዊ እርምጃ ተከትሎ ከኩዌት ጎን እንደሚሰለፉ ለአገሪቱ አልጋ ወራሽ በስልክ ንግግር ማድረጋቸውን አገዛዙ በተቆጣጠረው መገናኛ ብዙሃን ገልጸዋል። የኩዌት ሉዓላዊነት መጣሱን ያነሱት ጠቅላይ ሚኒስትሩ ከኩዌት ጎን ነን በማለት ድጋፋቸውን የሰጡ ሲሆን ከኩዌቱ ልዑል አልጋ ወራሽ ሼህ ሳባህ ካሊድ አል አማድ አል ሳባህ ጋር የስልክ ውይይት ማድረጋቸውና የኩዌትን ሉዓላዊነት የአየር ክልል ዓለም አቀፍ ሕግጋትና የተባበሩት መንግስታት ድርጅት ቻርተርን የጣሰ ጥቃት ነው ሲሉ ማውገዛቸውም ተዘግበዋል። ጠቅላይ ሚኒስትሩ በሚመሩት ሀገር ከቤተ መንግስታቸው በ100 ኪሎ ሜትር ርቀት ላይ በኦሮሚያ ክልል ምስራቅ አሩሲ ሰሞኑን እንኳን 28 የኦርቶዶክስ እምነት ተከታዮች በግፍ የተጨፈጨፉበትና በርካቶች በየጫካው ህይወታቸውን ለማትረፍ የተሰደዱበት በአማራ ህዝብ ላይ የከፈቱትን ግልጽ ጦርነት ተከትሎ ዛሬም በድሮን ሰላማዊ ሰዎችን እየጨፈጨፉ ባሉበት በአገር ቤት እየተፈጠረ ያለውን ጥቃት አይተው እንዳላየ በመሆን ከዚህ ቀደም እንዳሉት ንጹሐን እየተጨፈጨፉ ችግኝ እንተክላለን ከሚለው አመለካከታቸው ባለመውጣት ከኩዌት ጎን እንሰለፋለን በሚል ፖለቲካዊ ትርፍ ለማግኘት መሞከራቸው በተለይም በአገር ቤት በሰላማዊ ሰዎች ላይ የሚፈጸመውን ጭፍጨፋ ወደ ጎን በማድረግ ከኢራን ጎን ነን በሚል ሰሞኑን የአያቶላ አሊ ካሚኒን ግድያ ተከትሎ ድጋፍ ለመስጠት የሞከሩ ጥቂት አክራሪ ሙስሊሞች የሚደግፉት አገዛዝ የያዘው የፖለቲካ አቋምን በተመለከተ ዝምታ መምረጣቸውን በወቀሳ አብሮ ተነስቷል። ኩዌት 3 የአሜሪካ ተዋጊ የጦር አውሮፕላኖችን በስህተት መታመጣሏን የሁለቱ አገራት ባለስልጣን አረጋገጡ። 3 የአሜሪካ ኤፍ-35 ኤግል ተዋጊ የተባሉ የጦር አውሮፕላኖች በዛሬው ዕለትም ከወዳጅ አገር ኩዌት መከላከያ ሚኒስቴር በስህተት በተተኮሰባቸው ጥይትም ተመተው መውደቃቸውን 6 የአውሮፕላኑ ሰራተኞችም ከአውሮፕላኖቻቸው በቅጽበትም በዣንጥላ አማካኝነት ወደ መሬት ወርደው ወደ ሰላማዊ አካባቢ መወሰዳቸውን የአሜሪካ ማዕከላዊ ኮማንድ
አስታውቋል። በአውሮፕላኖቹ ላይ የደረሰውን አደጋ እየተጣራ መሆኑን የገለጸው የአሜሪካው ማዕከላዊ ኮማንድ አውሮፕላኖቹ በኢራን የሚካሄደውን ጸረ ኢራን ዘመቻን ድጋፍ ለመስጠት እየተንቀሳቀሱ እንደነበረም አስታውቋል። የኩዌት መከላከያ ሚኒስቴር በበኩሉ በአገሪቱ የሰዓት አቆጣጠር ማለዳ ላይ በሰጠው መግለጫ ቁጥራቸውንና የአደጋው መንስኤን ሳይገልጽ በአሜሪካም ተዋጊ አውሮፕላኖች ላይ ጉዳት ደርሷልም ብሏል። የአሜሪካው ማዕከላዊ ኮማንድ ባወጣው መግለጫ በዚህ ተለዋዋጭ ጦርነት ውስጥ በኢራን አውሮፕላኖች በቦሊስቲክ ሚሳይሎችና ሰው አልባ አውሮፕላኖች ወይም ድሮኖች ጥቃትን በሚሰነዘሩበት ወቅት 3 የአሜሪካም ተዋጊ የጦር አውሮፕላኖች ከወዳጅ የኩዌት መከላከያ በተተኮሰባቸው ወድቀዋል። ኩዌትም ጥቃቱንም አምናለች። የኩዌት መከላከያ ሚኒስትር ላደረገው አፋጣኝ ድጋፍም እናመሰግናለን። ከአውሮፕላኑ የወጡ የአየር ኃይል አባሎቻችን ሁሉም በመልካም ጤና ላይ ይገኛሉ ብለዋል። እንደ አንዳንድ ዓለም አቀፍ የመገናኛ ብዙሃን ዘገባ በ3 F-35 የአሜሪካም ተዋጊ አውሮፕላኖች ላይ የደረሰው ድንገተኛ የወዳጅ አገር ጥቃት የአሜሪካ ጦር ኃይል በኩዌትም በቆረቆረው አሊ አልኢስላም ወታደራዊ ቤዝ 10 ኪሎ ሜትር ርቀት ላይ መሆኑም ተገልጧል። ከተጀመረ 3 ቀናት ባስቆጠረው የአሜሪካም እስራኤልም ጸረ ኢራን ጦርነት በአሜሪካ በኩል F-18፣ F-16፣ F-22፣ F-35፣ A-10 አታክ የተባሉ የጦር አውሮፕላኖች ጨምሮ በርካታ የጦር መሳሪያዎች በመካከለኛው ምስራቅ መሰማራታቸውም ታውቋል። አንድ F-35 ተዋጊ አውሮፕላን በአሁኑ የዓለም ገበያ በአማካኝ ከ82 ሚሊዮን የአሜሪካን ዶላር እስከ 85 ሚሊዮን የአሜሪካን ዶላር እንደሚፈጅ ወታደራዊ መረጃዎች ይገልጻሉ። የጦርነቱ ዳፋውን በተመለከተ አራተኛው የአሜሪካ ወታደር በግዳጅ ላይ ሳለ ከደረሰበትም ጉዳትም በቁስሉ ምክንያትም ሕይወቱ ማለፉን የአሜሪካ ወታደራዊ ከፍተኛ አዛዥ ጀነራል ዳን ኬን ዛሬ ያረጋገጡ ሲሆን እንደ ሁሌውም በተቻለ መጠን የጦርነቱን ጉዳትን ለመቀነስም እንሞክራለን፣ ነገር ግን ተጨማሪ ጉዳትም ይጠበቃልም ብለዋል። የኢራን ቀይ ጨረቃም በበኩሉ ዛሬ ባወጣው መግለጫ የአገሪቱ ከፍተኛ የሃይማኖት መሪ አያቶላ አሊ ኻሜኒ ቤተሰቦቻቸውን፣ ከፍተኛ ባለስልጣናትና 168 ተማሪ ልጃገረዶችን ጨምሮ በትንሹ 555 ኢራንያን በጥቃቱ ሞተዋልም ብለዋል። ኢራን ወደ ተለያዩ የእስራኤል ከተሞች ባስወነጨፈቻቸው ሚሳኤል አማካኝነት እንዲሁም 10 የእስራኤል ዜጎች የሞቱም ሲሆን የአሜሪካም ጥቅሞች ላይ አጸፋይ እርምጃ ወስዳለው በማለትም ኢራን በከፈተችው የመልሶ ማጥቃትም ወደ ኳታር፣ ባህሬን፣ ዮርዳኖስ፣ ኦማን፣ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤሚሬት ባስወነጨፈቻቸው የቦሊስቲክ ሚሳኤሎች፣ ድሮኖች፣ አውሮፕላን ጣቢያዎች፣ መኖሪያ ቤቶች፣ ሆቴሎች መመታታቸውም ታውቋል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።